ሰላም ጤና ይስጥልኝ። ከሐረሪ ክልል ቴሌቪዥን የዕለቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ምስጋናው ኃይሉ ነኝ። በቅድሚያም ክልላዊ ዜናዎችን። በክልሉ የደንብ ጥሰቶችን በመከላከል ለነዋሪዎች ምቹ የሆነ አካባቢዎችን መፍጠር ተችሏል ሲሉ የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ ገለጹ። በሐረሪ ክልል ደንብ ማስከበር ጽሕፈት ቤት ለሁለተኛ ዙር የሰለጠኑ የደንብ ማስከበር ኦፊሰሮች በዛሬው ዕለት ተመርቀዋል። ሄኖክ ግርማ በሐረሪ ክልል ደንብ ማስከበር ጽሕፈት ቤት ለሁለተኛ ዙር የሰለጠኑ የደንብ ማስከበር ኦፊሰሮች በዛሬው ዕለት ተመርቀዋል። በምረቃ መርሃ ግብሩ ላይ ተገኝተው መልእክት ያስተላለፉት የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ ከለውጡ ማግስት ጀምሮ በክልሉ የከተማና የገጠሩን ህብረተሰብ የሰላም የልማትና የመልካም አስተዳደር ተጠቃሚ በማድረግና ምቹና የተሻለ ኑሮ እንዲኖሩ በማስቻል በተደረገው ርብርብ ተጨባጭ ውጤት ሊመዘገብ ችሏል። በተለይም የክልሉን ህዝብ ባሳተፈ መልኩ በተከናወነው የደንብ ማስከበር ስራዎች በአይን ታዩ ለውጦች መመዝገባቸውን የገለጹት ርዕሰ መስተዳድሩ የሐረር ከተማን ውብ፣ ጽዱ፣ ማራኪና ለነዋሪዎች ምቹ በማድረግ አርአያነት ያለው ውጤታማ ተግባራት መከናወናቸውንም ገልጸዋል። በመሆኑም የዛሬው ተመራቂ የደንብ ማስከበር ኦፊሰሮች በክልሉ የተከናወኑና በመከናወን ላይ የሚገኙ የኮሪደርና ሌሎች የልማት ስራዎች በአግባቡ ተጠብቀው ለዜጎች የረዥም ጊዜ አገልግሎት መስጠት እንዲችሉ የተጣለባቸውን ህዝባዊና ሀገራዊ ኃላፊነት በአግባቡ መወጣት አለባቸው ብለዋል። በተመሳሳይም ዓለም አቀፍ ቅርስ ስለሆነው የጀጎል ኮሪደር አስፈላጊውን እንክብካቤና ጥበቃ ማድረግና የከተማይቱን እድገት የሚመጥን የደንብ ማስከበር ስራዎችን ማከናወን እንዳለባቸውም አቶ ኦርዲን አስገንዝበዋል። የእናንተ ትልቁ ተልዕኮ ሊሆን የሚችለው አሁን የጀመርናቸውን በከተማው አካባቢ እየሰራን ያለናቸውንና ያጠናቀቅናቸውን ኮሪደሮች እንዲጠበቁ ማድረግ፣ ከዛም ባለፈ ዓለም አቀፍ ቅርስ የሆነውን ጀጎል አስፈላጊው እንክብካቤና ጥበቃ ተደርጎለት ለትውልድ እንዲተላለፍ ማድረግ ይጠበቅባቸዋል። የደንብ ማስከበር ኦፊሰሮች በክልሉ የደንብ ጥሰቶችን በማረም ህገወጥ ግንባታና የመሬት ወረራን እንዲሁም ህገወጥ ንግድን በመከላከል ረገድ ህዝብን ባሳተፈ መልኩ መንቀሳቀስና ሁሉንም ፍትሃዊ በሆነ መልኩ ማገልገል ይጠበቅባቸዋል ብለዋል። ከዚህ ባለፈም ህገወጥነትን ለርካሽ አጀንዳቸው መጠቀም ለሚፈልጉ አካላት ጆሮ ባለመስጠት የህዝብ ድምጽ ለሆኑ ችግሮች ተገቢውን ምላሽና መፍትሄ መሻት እንደሚገባም ነው ርዕሰ መስተዳደሩ ያስገነዘቡት። በመሆኑም የደንብ ማስከበር ኦፊሰሮች ከህዝብና ከክልሉ መንግስት የተጣለባቸውን ኃላፊነት በጥብቅ ዲሲፕሊን መወጣት እንደሚገባቸው ገልጸው የክልሉ መንግስትም አስፈላጊውን ድጋፍና እገዛ ያደርጋል ነው ያሉት። የእናንተ ዋናው መርህ መሆን ያለበት ህግን ማስከበር፣ ህዝብን በእኩል አይን ማየት፣ ከተማ ገጠር ሳትሉ፣ ብሔር ብሔረሰብ ሳትሉ፣ እምነትና ሃይማኖት ሳትለያዩ ሁሉንም ህዝቦች በእኩል አይን በፍትሃዊነት ማገልገል ይጠበቅባቸዋል። የእናንተን ስራ የሚገመግመው የእናንተን ውጤታማነት የሚለየው ህዝቡ ራሱ በሚሰጠው ምስክርነት ነው። እኛም የህዝባችንን ድምፅ እንሰማለን፣ እንከታተላለን። በቀጣይ የደንብ ማስከበር የሐረር ከተማን ራዕይና ተልዕኮ እንዲያሳካ የክልላችን መንግስት አስፈላጊውን ድጋፍ እንደሚያደርግ በዚህ አጋጣሚ ለመግለጽ እወዳለሁ። የሐረር ከተማ ማዘጋጃ ቤት ዋና ስራ አስኪያጅ አቶ ያያ አብዱራሂም በበኩላቸው በዛሬው ዕለት የተመረቁ የደንብ ማስከበር ኦፊሰሮች በክልሉ የደንብ መተላለፎችን በመከላከልና ለነዋሪዎች ምቹ አካባቢዎችን በመፍጠር የተገኘው ለውጥ ለማጎልበት ተጨማሪ አቅም ይሆናሉ ብለዋል። በምረቃ ስነ ስርዓቱ ላይ የሐረሪ ክልል ርዕሰ መስተዳደር አቶ ኦርዲን በድሪ፣ በምክትል ርዕሰ መስተዳደር ማዕረግ የክልሉ ከተማ ልማትና ኮንስትራክሽን ቢሮ ኃላፊ አቶ ሙክታር ሳሊ፣ የሐረር ከተማ ማዘጋጃ ቤት ስራ አስኪያጅ አቶ ያያ አብዱራሂም፣ የክልሉ ደንብ ማስከበር ጽሕፈት ቤት ኃላፊ አቶ ኢብሳ አልይን ጨምሮ ሌሎች የክልሉ ከፍተኛ አመራሮችና ጥሪ የተደረገላቸው እንግዶች ተገኝተዋል። በዛሬው ዕለት በሁለተኛ ዙር የሰለጠኑ የሐረር ከተማ ደንብ አስከባሪዎችን አስመርቀናል ሲሉ የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ ተናገሩ። የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ በማህበራዊ ትስስር ገጻቸው ባሰፈሩት መልእክትም በዛሬው ዕለት በሁለተኛ ዙር የሰለጠኑ የሐረር ከተማ ደንብ አስከባሪዎችን አስመርቀናል ብለዋል። የዚህ ዙር ምልመላና ስልጠና ደንብ አስከባሪዎች በንድፈ ሐሳብና ተግባራዊ ልምዶች ታንጸው ህዝብና በፍትሃዊነት እንዲያገለግሉ ልዩ ትኩረት የሰጠበት ነው ብሏል። በደንብ ማስከበር ሂደት ዋናው ዓላማችን ህገወጥና አዋኪ ድርጊቶችን በመከታተል ለመቆጣጠር ከተማችን ለነዋሪዎቿ ምቹና ውብ እና ሰላማዊ ማድረግ ነው ብለዋል ርዕሰ መስተዳድሩ በጽሁፋቸው። በክልሉ የተፋሰስ ልማት የተገኙ ውጤቶች በቅንጅት ማስቀጠል እንደሚገባ የሐረሪ ክልል ምክትል ርዕሰ መስተዳድር እና የክልሉ ግብርና ልማት ቢሮ ኃላፊ ወይዘሮ ሮዛ ኡመር ገለጹ። በሐረሪ ክልል ዘንድሮ ተፋሰስ ልማቱን በዛሬው ዕለትም ተጀምሯል። ዘገባው አብዲ ኡስማን ነው። አያንቱ አመድ ዝርዝሩን ታቀርባለች።
በሐረሪ ክልል የዘንድሮ ተፋሰስ ልማት በዛሬው ዕለት በኤረር ሶፊና ድሬ ጠያራ ወረዳዎች ተጀምሯል። በመርሃ ግብሩ ላይ የክልሉ ምክትል ርዕሰ መስተዳድርና የግብርና ልማት ቢሮ ኃላፊ ወይዘሮ ሮዛ ኡመር እንደገለጹት የዘንድሮውን የተፋሰስ ልማት ስራዎች በ3 የገጠር ወረዳዎች በይፋ መጀመራቸውን ገልጸዋል። የዘንድሮ ተፋሰስ ልማት ልዩ የሚያደርገው ቀደም ሲል የነበረው ውጤትና ከአጎራባች ክልሎች የተወሰዱ ተሞክሮን በመጠቀም በቅንጅት ወደ ስራ መግባታችን ነው ብለዋል። በክልሉ ውስጥ ቀደም ሲል በተሰራው የልማት ስራ ከፍተኛ ውጤት ማስመዝገባቸውንና የአርሶ አደሮችን ምርትና ምርታማነትን በማሳደግ ከጥገኝነት ወደ ምርታማነት በማሸጋገር ረገድ ትልቅ ሚና እየተጫወቱ እንደሆነ አክለዋል። ስኬቶችን ለማስቀጠል የማህበረሰቡና የግብርና ባለሙያዎች ቅንጅት ወሳኝ መሆኑን ወይዘሮ ሮዛ ኡመር ተናግረዋል። በዚህ ዓመት በክልሉ 300 ሄክታር መሬት ለማልማት የታቀደ መሆኑንና ስራው በአንድ ወር ጊዜ ውስጥ እንደሚጠናቀቅ ገልጸዋል። በመጨረሻም ማህበረሰቡ ይህንን ስራ ለማሳካት በቅንጅትና በመነሳሳት እንዲሳተፍ አሳስበዋል። ማህበረሰቡም በዚህ ዓመት በክልሉ የሚካሄደው የተፋሰስ ልማት ስራ ላይ በንቃት የሚሳተፍ መሆኑን ተናግረዋል። የተፋሰስ ልማት ስራ በሐረሪ ክልል በሚገኙ 3 የገጠር ወረዳዎች በይፋ ተጀምሯል። ዜናዎቻችን እንደቀጠሉ ናቸው። የገዳ ሁንበና ባሬንቱ ጉባኤ በሐረር ከተማ ተካሂዷል። ጉባኤው ገዳ የኦሮሞ ማንነት የእኩልነትና የሰላም ፍትህ መገለጫ ነው በሚል መሪ ቃል ነው የተካሄደው። ዘገባው የጀዲዳ አህመድ ነው። አያንቱ አህመድ። የገዳ ሁንበና ባሬንቱ ጉባኤ ገዳ የኦሮሞ ማንነት የእኩልነት የሰላምና የፍትህ መገለጫ ነው በሚል መሪ ቃል በሐረር ከተማ ተካሂዷል። በዝግጅቱ ላይ ንግግር ያደረጉት የሁንበና አባገዳ ጉይሳ ኢብሳ የገዳ ስርዓት የተፈጥሮ ስርዓት ሁሉም ሰው በእኩልነት የሚመራበት ስርዓት ነው ብለዋል። አባገዳው አክለውም የጸጥታ ጥበቃ ለሁሉም አስፈላጊ በመሆኑ ሰላማችንን በትኩረት ልንጠብቅ ይገባል ሲሉ ተናግረዋል። ገዳ ልማት፣ አንድነት፣ ወንድማማችነትና ፍቅር ነውም ብለዋል። የሐረሪ ክልል ባህል ቅርስና ቱሪዝም ቢሮ ምክትል ኃላፊ አቶ ናስር አህመድ የሁንበና ልጆች በኦሮሞ ህዝብ ትግልና ጥቅም ላይ ግንባር ቀደም ሚና ሲጫወቱ እንደነበር ተናግረዋል። የገዳ ስርዓት ቀደም ሲል የዲሞክራሲ ምሳሌ ነው ሲሉም አክለዋል። የምስራቅ ሐረርጌ ዞን የባህል የቅርስና ቱሪዝም ቢሮ ኃላፊ ወይዘሮ ሳዕዳ አብዱረህማን በበኩላቸው የኦሮሞ ህዝብ የራሱ ታሪክ፣ ቋንቋና ባህል እንዲሁም የገዳ አስተዳደር ስርዓት እንዳለው ተናግረዋል። የኦሮሞ ገዳ ስርዓት ኦሮሞ ከ700 ዓመታት በፊት እርስ በርስ ሲተዳደርበት የኖረ ስልጣኔና የአስተዳደር ስርዓት መሆኑን ገልጸው አሁን በምዕራቡ ዓለም እየተመራበት ያለው ዲሞክራሲያዊ ስርዓትን በ200 ዓመታት የሚቀድም መሆኑን ወይዘሮ ሳዕዳ ተናግረዋል። በመድረኩ ላይም የሁንበና ባሬንቱ፣ አፍረንቀሎ፣ ሙረዋ ባሬንቱ አባገዳዎች ጨምሮ የሐረሪ ክልልና የምስራቅ ሐረርጌ ዞን አመራሮች፣ የተጋበዙ እንግዶችና የተለያዩ የማህበረሰብ ክፍሎች ተገኝተዋል። ወጣቶች በሀገር ግንባታ ያላቸውን ንቁ ተሳትፎ አጠናክረው መቀጠል እንዳለባቸው ተገለጸ። በሐኪም ወረዳ ለወጣቶች ሲሰጥ የነበረው የአቅም ግንባታ ስልጠናም ተጠናቋል። ናርዶስ ዳምጤ። በሐረሪ ክልል ሐኪም ወረዳ ለወጣቶች ሲሰጥ የነበረው የአቅም ግንባታ ስልጠና ተጠናቋል። ስልጠናውን የሰጡት የክልሉ ከተማ ፕላንና ኢንስቲትዩት ኃላፊ ኢንጂነር ማሩፍ አብዲ እንደገለጹት ወጣቱ በሀገር ግንባታ ውስጥ ትልቅ ሚና እንዳለው ገልጸው ጠቃሚነታቸውን ለማረጋገጥ መንግስት ባመቻቸው እድል ሊጠቀሙ እንደሚገባ ገልጸዋል። እንዲሁም የኮደር ስልጠና፣ የዲጂታል መታወቂያ አገልግሎትና የምርጫ ዝግጅት ብሔራዊ ጉዳዮች በመሆናቸው ለውጤታማነቱ ወጣቶች ሚናቸውን መወጣት አለባቸው ብለዋል። ጠንካራ ብሔራዊ አንድነትን ለማበረታታት ወጣቶች ለማህበራዊ ሚዲያ ሐሰተኛ ፕሮፓጋንዳ ትኩረት መስጠት እንደሌለባቸውም ገልጸዋል። ወጣቶች ሀገራዊ አጀንዳ የሆኑትን እንደ ኢትዮ ኮደርስ፣ ዲጂታል መታወቂያና የዘንድሮ የምርጫ ዘመቻ ያሉ እንቅስቃሴዎችን ስኬት ለማሳካት የሚጠበቀውን አስተዋጽኦ ማሟላት አለባቸው ሲሉ የሐኪም ወረዳ ብልጽግና ፓርቲ ወጣቶች ክንፍ ሰብሳቢ ነይማ አብዲ አብራርተዋል። በስልጠናው የተሳተፉት ወጣቶች በማህበራዊ ሚዲያ ፕሮፓጋንዳ አጀንዳ ግራ መጋባትን አቁመው የወጣቶችን ጥቅም የማረጋገጥ አጀንዳ ማራመድ እንዳለባቸው አስተያየታቸውን ሰጥተዋል። ወደ ሀገር አቀፍ ዘገባዎች አግረናል። ጠቅላይ ሚኒስትር ዶክተር አብይ አህመድ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታን የመሰረት ድንጋይ አስቀምጡ። በሌላ ዜና ደግሞ በዓለም አቀፍ የቡና ገበያ ውስጥ ተወዳዳሪ ሆኖ ለመቆየት በምርት ጥራት ላይ ትኩረት ተሰጥቶ የተሰራ ነው አሉ የኢትዮጵያ ቡና ሻይ ባለስልጣን ምክትል ዋና ዳይሬክተር አቶ ሻፊ ኡመር የሚሉት በሀገር አቀፍ ጉዳዮቻችን ከያዝናቸው መካከል ናቸው። ሌሎቹን ጨምረን ወደ እናንተ እናደርሳቸዋለን። ጠቅላይ ሚኒስትር ዶክተር አብይ አህመድ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ የመሰረት ድንጋይ አስቀመጡ።
የኢትዮጵያን ፈጣን የአየር ትራንስፖርት እድገትና እየሰፋ የመጣውን የኢትዮጵያ አየር መንገድ ዓለም አቀፍ ትስስር ዘላቂ ለማድረግ ወደ 25 ሚሊዮን የሚጠጉ መንገደኞችን በአመት የማስተናገድ አቅም ላይ ከደረሰው ከአዲስ አበባ ቦሌ አውሮፕላን ዓለም አቀፍ ማረፊያ በተጨማሪ አዲስ ሜጋ ጣቢያ እየለማ ይገኛል። ይህ የተለያዩ አውሮፕላኖች ማረፊያ የመገንባት ስትራቴጂ ኢትዮጵያን የወደፊት አፍሪካ ግንባር ቀደም የአየር ትራንስፖርት በር የማድረግ ዓላማን ያነገበ ነው። የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ በአፍሪካ ታሪክ ትልቁ የአየር ትራንስፖርት መሰረተ ልማት ፕሮጀክት ይሆናል። ይህም ከኢትዮጵያ ሀገራዊ ኢኮኖሚ ሪፎርም፣ የኢንዱስትሪ ማስፋፊያ አጀንዳና የረጅም ዘመን የአቪዬሽን ስትራቴጂ ጋር የተናበበ ነው። ፕሮጀክቱ የኢትዮጵያ አየር መንገድ ዓለም አቀፍ ተወዳዳሪነትን ያጠናክራል። በኤፍሲኤፍቲኤ ማዕቀፍም የአፍሪካን የማገናኘት አቅም ይጨምራል። የንግድና ቱሪዝም ኮሪደሮችን ያሰፋል። የኢትዮጵያን ቀዳሚ የበይነ አህጉር ማዕከል ያደርጋታል። ከአዲስ አበባ ደቡብ ምስራቅ 40 ኪሎ ሜትር አካባቢ የምትገኘውና በ1910 ሜትር ከፍታ ያላት ቢሾፍቱ ለአውሮፕላን ስራ የተመቸ ከባቢ ያላት ሲሆን መዳረሻውን ኢትዮጵያ ላደረጉም ሆነ ለትራንዚት መንገደኞች ብቁ ሁኔታ ያላት ናት። ለመዲናችን ያላት ቅርበትም ከነባሩ የኢትዮጵያ አየር መንገድ ትራንስፖርት ምህዳር ጋር በቀላሉ የተዋሃደ አሰራር እንዲኖረው ምቹ ሁኔታን ይፈጥራል። የመጀመሪያ ምዕራፍ የአውሮፕላን ማረፊያ ስራ በአመት 60 ሚሊዮን ተጓዦችን የሚያስተናግድ ሲሆን ሲጠናቀቅም አፍሪካን ከዓለም ቀዳሚ የአየር ትራንስፖርት መናኸሪያዎች አንዷ የሚያደርጋትን በአመትም ከ110 ሚሊዮን መንገደኞች በላይ የማስተናገድ አቅም ላይ ያደርሳታል የተባለው። በዓለም አቀፍ የቡና ገበያ ውስጥ ተወዳዳሪ ሆኖ ለመቆየት የምርት ጥራት ላይ ትኩረት ተሰጥቶት እየተሰራ ነው አሉ የኢትዮጵያ ቡናና ሻይ ባለስልጣን ምክትል ዋና ዳይሬክተር አቶ ሻፊ ኡመር። በአይነቱ የመጀመሪያ የሆነው የቻይና ኢትዮጵያ የቡና ኢኮኖሚና የንግድ ትስስር ኮንፈረንስ በቻይና ሁናን ግዛትም ጀጁ ከተማ በታህሳስ ወር ውስጥ መካሄዱ ይታወሳል። በቻይና ውስጥ የኢትዮጵያ የቡና ምርት ተፈላጊነት እየጨመረ መምጣቱን የሁለቱ ሀገራት ትስስርን በማጠናከር ረገድ ሚናው እየተወጣን ይገኛል የተባለው የቻይና ገበያ ለኢትዮጵያ ቡና ያለው ፍላጎት እያደገ መምጣቱ ለኢትዮጵያ ትልቅ እድል በመሆኑ የምርት ጥራትና ብዛትን ማስጠበቅ እንደሚገባም ተመላክቷል። የኢትዮጵያ ቡና ቻይናን ጨምሮ በተለያዩ ሀገራት ገበያ የበለጠ ለማስተዋወቅም ገበያ ለመፈለግና ውጪ ንግድን ለማሳደግ ታልሞ እየተሰራ መሆኑን የገለጹት አቶ ሻፊ ኡመር ለዚህም ሁለቱ ስትራቴጂዎች ተነድፈው እየተሰራባቸው ይገኛል ብሏል። የመጀመሪያው ስትራቴጂ ወደ አዳዲስ ገበያ መግባት ሲሆን ሁለተኛው ደግሞ በነባሩ ገበያ ውስጥ ተወዳዳሪ ሆኖ መቆየት መሆኑን ጠቁመዋል። የቡና ጥራት ላይ ትኩረት ማድረግ የኢትዮጵያን ቡና ተፈላጊ እንዲሆን ያስችለዋል በማለትም ገልጸዋል። ይህም አዳዲስ ገበያዎች ውስጥ ለመግባትና ነባር ገበያ ውስጥ ደግሞ ጠንካራና ተወዳዳሪ ሆኖ ለመቆየት ያግዛል ብሏል። እስካሁን የቡና ጥራትን ለማስጠበቅ በተከናወኑ ተግባራት የቡና ምርት መዳረሻ ሀገራትን ማሳደግ መቻሉን ተጠቁሟል። በ2016 ዓ.ም ኢትዮጵያ የ64 ለሚሆኑ ሀገራት የቡና ምርቷን ትልቅ እንደነበረ ጠቁመው አሁን ላይ የቡና ምርታችን መዳረሻ ሀገራት ቁጥርም ወደ 84 ከፍ ማድረግ ተችሏል ነው ያሉት። በሁለት ዓመታት ውስጥም የተፈጠሩ የ20 አዳዲስ የቡና ገበያ መዳረሻዎች ከተለመደው አካሄድ በመውጣትም ቡናን በአዲስ መልክ ለመላክ በተደረገው ጥረትም ውጤት መገኘቱን አብራርተዋል። ባህር ገብ የሆኑ የምስራቅ አፍሪካ ቀንድ እያንዳንዱ እንቅስቃሴ በተጠንቀቅ የሚጤንበት የምድር ወሳኝ ክፍል ነው ተባለም። በዚህም ቀጠና የጦር ሰፈር ለመስራትና ብሔራዊ ጥቅምን ለማስጠበቅ አያሌ ሀገራት በሺዎች የሚቆጠሩ ኪሎሜትሮችን አቋርጠው መጥተዋል። አሜሪካ፣ ቻይና፣ ፈረንሳይና ጃፓን በቀጠናው የጦር ሰፈር ከመሰረቱት ሀገራት መካከል ተጠቃሾች ናቸው። ሀገራቱ ይህን ሁሉ ርቀት አቋርጠው በስፍራው የተገኙት ለሉዓላዊነታቸው መከበርና ለብሔራዊ ጥቅማቸው መጠበቅ ነው ሲሉ ነው። የዓለም አቀፍ ንግድ የደም ቧንቧ ተደርጎ ከሚመሰለው ቀይ ባህር 60 ኪሎ ሜትር ርቀት ላይ የምትገኘው ኢትዮጵያ በተጠነሰሰባት ሴራ አማካኝነት የባህር በር እንዳይኖራት ተደርጓል። በበርካታ ምክንያቶች ከባህር እንድትርቅ የተደረገችው ኢትዮጵያ እንደ ሀገር ለመቀጠል የባህር በር ባለቤት ለመሆን የሚያስችሉ አማራጮችን መፈለግና ተጠቃሚ መሆን እንደሚገባት በአዲስ አበባ ዩኒቨርሲቲ የሰላምና ደህንነት መምህርና ተመራማሪ የሆኑት ዶክተር ሙሉጌታ አየለ ይገልጻሉ። የባህር በር አልባነት ለኢኮኖሚ መላሸቅና ለሕልውና መናጋት የሚያስከትለውን ችግር በአግባቡ ማጤን እንደሚገባ የገለጹት ተመራማሪው የትውልድ ጥያቄ የሆነውን የባህር በር ጉዳይ ከሸቀጥ ማመላለሻነት የዘለለ ትርጉም ያለው መሆኑን ልብ ሊባል ይገባል ሲሉ በቲቪ ዳጉ መሰናዱ ላይ ተናግረዋል። ኢትዮጵያ ያላት ከፍተኛ የሕዝብ ቁጥር የራሷ የባህር በር እንዲኖራት ያስገድዳታል ያሉ ተመራማሪው ይህ አጀንዳ የአንድ ፓርቲ አቋም ብቻ ሳይሆን የትኛው ማስተዳደርና የመላው ህዝብ የጋራ አቋም ሆኖ እንዲቀጥል መስራት ይገባል ሲሉ ያስረዳሉ። የባህር በርን ለማግኘትም የሚደረገው ጥረትን ለማጠናከር ሀገራዊ አንድነትን እንደሚያስፈልግ ጠቁመው በዚህ አጀንዳ ላይም የጋራ አቋም ለመያዝ የኢትዮጵያ ሀገራዊ ምክክር ኮሚሽን የሚጫወተው ሚና ከፍተኛ እንደሚሆንም አመልክተዋል።
የፌዴራል መስኖና ቆላማ ሚኒስትርና የፕሮጀክቱ ዋና ስራ አስኪያጅ ዶክተር አብርሃም በላይ ከሶማሌ ክልል የከተማ ልማትና ኮንስትራክሽን ቢሮ ኃላፊ አቶ መሐመድ ሹክሪና ከሌሎችም ከፍተኛ አመራሮች ጋር በመሆን የተጠናቀቁ የፕሮጀክቱ ስራዎችን ተዘዋውረው ጎብኝተዋል። ኃላፊዎቹ በጉብኝታቸው ወቅትም የሸበሌ ሪዞርት ፕሮጀክት የመጀመሪያ ምዕራፍ ግንባታ መጠናቀቁን ያረጋገጡ ሲሆን ለምረቃ ስነ ስርዓቱም እየተደረገ ያለውን ዝግጅት ተመልክተዋል። በተጨማሪም በፕሮጀክቱ ግንባታ ምክንያትም ከስፍራው ለተነሱ አነስተኛ ገቢ ያላቸው የህብረተሰብ ክፍሎችም የተገነቡ የጋራ መኖሪያ ቤቶችን ጎብኝተዋል። ይህም የመደመር መንግስት ለተጋላጭ ህብረተሰብ ክፍሎችና በልማት ፕሮጀክቶች ምክንያት ተጽዕኖ ለሚያርፍባቸው ወገኖች ቅድሚያ የመስጠት ፖሊሲ አካል መሆኑ ተገልጿል። ከባለሙያዎች ፕሮጀክቱን የሚያከናውኑ ድርጅቶች ጋር በመሆን የተለያዩ ፕሮጀክቶችን ክፍሎችን ተዛውረው የተመለከቱት ኃላፊዎቹ የኮንስትራክሽን ድርጅቶች ባለፉት ወራትም ላከናወኑት መልካም ስራ አፈጻጸም ምስጋና ማቅረባቸውን የሶማሌ ክልል መንግስት ኮሚኒኬሽን ቢሮ መረጃ ያመለክታል። ከውጪ ወዳገኘናቸው ዘገባዎች አገርን በሱዳን የተቀሰቀሰውን ጦርነት 1000 ቀናትን ማስቆጠሩን ተከትሎ ሀገሪቱ በአስቸኳይ እርዳታ ያስፈልጋታል ተብሏል። በምስራቅ አፍሪካዊቷ ሀገር ውስጥ ያለው ጦርነት 1000ኛው ቀኑን መያዙን ተከትሎ በሱዳን በሚሊዮን የሚቆጠሩ ሰዎች በአስቸኳይ የሰብአዊ እርዳታ ያስፈልጋቸዋል ሲል የእርዳታ ድርጅቶች አስጠንቀዋል። ከባዱ ጦርነት ቢቀጥልም የዓለም አቀፍ ገንዘብ ድጋፍ መቀነሱ ከ33 ሚሊዮን በላይ ሰዎች ለረሃብ ዳርጓል። በዓለም ላይ በጣም ከባድ ከሆነ የሰብአዊ ቀውሶች ያስከተለው የሱዳን ጦርነት አሁንም መቋጫውን አላገኘም። የሱዳን ረሃብ ቀውስ ከዚህ ቀደም ታይቶ በማይታወቅ ደረጃ ላይ እንደደረሰ በማስጠንቀቂያ የተናገሩት ረድኤት ድርጅቶቹ ሚያዝያ 23 በተጀመረው የሀገሪቱ ወታደራዊ ገዢዎችና በፓራሚሊተሪ ፈጣን ድጋፍ ሰጪ ኃይሎች RSF መካከል ያለው ጦርነትን ለማስቆም ጥረቶች እንዲጨምሩም ጠይቀዋል። ሁለቱም ወገኖች በጦር ወንጀሎችና በሰው ልጆች ላይ በተፈጸሙ ወንጀሎች የተከሰሱ ሲሆን RSF በዳርፉር በፈጸመው ጭካኔ የተሞላበት ድርጊት የተባበሩት መንግስታት ድርጅት የዘር ማጥፋት ሊሆን ይችላል ብለዋል። በዳርፉርና በኮርዶፋን ሰፊ ግዛቶች ውስጥ የRSF ቡድን በድጋሚ መያዙን ተከትሎ ግጭቱ በማገርሸቱም በሚሊዮን የሚቆጠሩ ሰዎች እንዲፈናቀሉ አስገድዷል። ከሱዳን ህዝብ 45% በላይ የሚሆኑ ሰዎች ወይም ከ21 ሚሊዮን በላይ ሰዎችም ለከፋ ምግብ አደጋ ተጋልጠዋል። በጋርዲፍ እና ዳርፉር በተደረገ የእርዳታ ግምገማ 83% ነዋሪዎች በቂ ምግብ እንደሌላቸውም ተረጋግጧል። ደቡብ አፍሪካ ከቻይና ኢራንና ሩሲያ ጋር የምታደርገውን ወታደራዊ ልምምድ አሜሪካንን አስቆጥቷል። የቡድኑ ዓላማ የበለጸጉ ምዕራባውያን ሀገሮችን የፖለቲካና የኢኮኖሚ ኃይልን መገዳደር ነው ተብሏል። ናርዶስ ዳምጤ ዝርዝሩን ይዘዋለች። በደቡብ አፍሪካ የሚካሄደው ወታደራዊ ልምምድ ላይ ከቻይና ከኢራንና ከሩሲያ የተውጣጡ የጦር መርከቦች መሳተፋቸውን አገሪቱ ከአሜሪካ ጋር ያላትን ግንኙነት የበለጠ ሊያሻክረው እንደሚችል ተገለጸ። ደቡብ አፍሪካ በወታደራዊ ልምምዱ ላይ ኢራን ንቁ ተሳታፊ ከምትሆን ይልቅ ታዛቢ እንድትሆን ለማሳመን ጥረት እያደረገች መሆኑን የሚጠቁሙ ዘገባዎች ወጥተዋል። በቅርብ ቀናት ውስጥ የቻይና የኢራንና የሩሲያ ባንዲራዎችን የሚያውለበልቡ መርከቦች በኬፕ ባህረ ሰላጤ የሲሞንስ ከተማ በሚገኘው የደቡብ አፍሪካ ዋና የባህር ኃይል ጣቢያ ሲቀስፉም ይታያሉም ተብሏል። ለአንድ ሳምንት የሚቆየው ይህ ልምምድ አርብ ዕለት የተጀመረ ሲሆን በቻይና የሚመራው ይህ ልምምድ እንደ አውሮፓውያን አቆጣጠር በ2006 የተመሰረተውና ብሪክስ በመባል የሚታወቀውን ዋናውና ታዳጊ አገሮች ጥምረት የተውጣጡ የሌሎች አባላትን ያካተተ እንደሆነም ተገልጿል። ምህጻረ ቃሉ የወሰደው ከብራዚል፣ ሩሲያ፣ ህንድና ቻይና የእንግሊዝኛ ስሞች የመጀመሪያ ፊደላት ላይ ሲሆን ደቡብ አፍሪካ ከ4 ዓመታት በኋላ ቡድኑን ስትቀላቀል ኤስ የሚለው የፊደሉ ስሟ በቡድኑ መጠሪያ ላይ ተጨምሮ ብሪክስ ተባለ። በቅርቡ ግብጽ፣ ኢትዮጵያ፣ ኢንዶኔዥያ፣ ኢራንና የተባበሩት አረብ ኤሚሬትስ በመጨመራቸው ጥምረቱ አሁን ብሪክስ ፕላስ ተብሎ ይጠራል። የቡድኑ ዓላማም የበለጸጉ የምዕራባውያን ሀገሮችን የፖለቲካና የኢኮኖሚ ኃይል መገዳደር ነው። የደቡብ አፍሪካ መከላከያ እንዳስታወቀው የባህር ኃይል አባላት ለጋራ የባህር ደህንነት ስራዎች፣ ለተቀናጀ የተግባር ልምምድና የባህር ላይ ጥበቃ ተከታታይ ፕሮግራሞች የተሰባሰቡ ናቸው። የደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳ ባለፈው ዓመት ግንቦት ወር ላይ ወደ ዋይት ሃውስ ያደረጉትን ጉዞ የሁለቱን ሀገራት ግንኙነት ሊጠግን አልቻለምም ተብሏል። ተመልካቾቻችን ከሐረሪ ክልል ቴሌቪዥን ዜናዎቻችን የተከታተላችሁት ይመስል ነበር። ዜናዎቹ ወደ እናንተ በማድረስ በኩል ምስጋናው ኃይሉ አብራችሁ ቆይታ አድርጌያለሁ። ከቀሪዎቹ ሐረሪ ቴሌቪዥን ፕሮግራሞች ጋር ሰናይ ጊዜን እየተመኘው እኔም በዚህ አጠናቀቁ። ጤና ይስጥልኝ።